ሰላም ቤተሰቦች እንዴት ናችሁ? ዛሬ ቻፕተር 2 እናያለን። የአስረኛ ክፍልን ኢኮኖሚክስ ቻፕተር 2 እናያለን። ቲዮሪ ኦፍ ዲማንድ ኤንድ ሰፕላይ ነው። እስካሁን እንግዲህ የአስረኛ ክፍል ቻፕተር 1ንም ስሰራ 9ኛ ክፍል ሙሉውን ስሰራ አንድ ቻፕተር በአንድ ቪዲዮ ነበር የምጨርሰው። አሁን ግን በፓርት እየከፋፈልኩ ለማየት አስቤያለሁና ይህ ቪዲዮ በዚህ ቻፕተር ውስጥ 3 ወይ 4 ቪዲዮ ሊሆን ይችላልና በፓርት እናያለን ማለት ነው። እንግዲህ ስለ ቲዮሪ ኦፍ ዲማንድ ኤንድ ሰፕላይ ኢፍ ዩ ሪሜምበር ዳት ግሬድ 9 ላይ የተወሰነ አይተናል እንደ መግቢያ። አሁን ደግሞ የበለጠ እናያለን ማለት ነውና እንግዲህ በዚህ ቪዲዮ ቲዮሪ ኦፍ ዲማንድን የምናይ ሲሆን ሌሎችን ቲዮሪ ኦፍ ሰፕላይ፣ የማርኬት ኢኩሊብሪየም እና ኢላስቲሲቲ ኦፍ ዲማንድ ኤንድ ሰፕላይ ካልኩሌሽኖችን በደንብ የምንሰራበትን በሌሎች ቪዲዮዎች እናያለን ማለት ነው። ሰብስክራይብ ማድረግ እንዳይረሳ፣ ተከታተሉ። ኦኬ ቲዮሪ ኦፍ ዲማንድ ኦኬ እንግዲህ ቲዮሪ ኦፍ ዲማንድ ሲነሳ ዲማንድ ኮንሴፕቱ ዲፊኒሽኑ ይነሳል። ስቴት ፋክተር አፌክቲንግ ዲማንድን አፌክት የሚያደርጉት ፋክተሮች ምንድናቸው የሚለው ይነሳል። ስለ ስኬጁል ዲማንድ፣ ስለ ዲማንድ ከርቭ እናነሳለን። ስኬጁል ማለት ስለ ቴብል ማለት ነው። ኢንተርፕሬት ዲማንድ ኢኩዌዥኑን ኢንተርፕሬት እናደርጋለን። ስሎፕ ኦፍ ዲማንድ ከርቭን እናያለን በደንብ ማለት ነው። ዲስቲንጉሽ ቢትዊን ቼንጅ ኢን ዲማንድ ኤንድ ቼንጅ ኢን ዲማንድ ኳንቲቲ ዲማንድ እና ኳንቲቲ ዲማንድ እና ዲማንድን ልዩነታቸውን እናያለን። ሽፍት ሲያደርግ እንዴት ነው ሞመንት አለው ዲማንድ ከርቭ ምንድን ነው የሚለውን ነገር እናያለን። ዲተርሚን ዘ ኢንዲቪዥዋል ኤንድ ማርኬት ዲማንድን እናያለን። ኢንዲቪዥዋል ዲማንድ እና ማርኬት ዲማንድን የምናይበት ፓርት ነው ማለት ነው። ቲዮሪ ኦፍ ዲማንድ በደንብ አሳያችኋለሁ። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ኮሜንት እያደረጋችሁ አበረታቱኝ፣ ተከታተሉ። ኦኬ አስ ዩ ናው ዲማንድ ዲፊኒሽኑ ምን ማለት እንደሆነ ታውቃላችሁ ብዬ ተስፋ አደርጋለሁ። ግሬድ 9ም ስለተማራችሁት። ግን አስ ዲፊኒሽን የተቀመጠው ዲማንድ ሚንስ ኤቢሊቲ ቱ ባይ ኤንድ ዊሊንግነስ ቱ ባይ ኤ ስፔሲፊክ ኳንቲቲ ኦፍ ኮሞዲቲ አት ኤ ፕሬቫይሊንግ ፕራይስ ኢን ዘ ጊቨን ፔሪድ ኦፍ ታይም። በተወሰነ ጊዜ ውስጥ የመግዛት ችሎታና የመግዛት ፍላጎትና የመግዛት አቅም በተወሰነ ጊዜ ምን ይባላል? ዲማንድ ይባላል፣ ፍላጎት። ስለዚህ ከወንት እና ከዲዛይር የሚለየው ይሄ ወንት ማለት ወንት ነው። ጀስት ወንት አንሊሚትድ ነው ብለን ተምረን የለ አንሊሚትድ ነው። ችሎታውም ይኖረን አይኖረን ፍላጎቱ ብቻውን ወንት ይሆናል። ግን ዲማንድ ሲሆን ግን ከወንት የተለየ ነው። በምን ይለያል? ኤቢሊቲ ቱ ፓይ እና ዊሊንግነስ ቱ ባይ ሲሆኑ ነው። ግን ኖት ኦንሊ ዲስ ዊሊንግነስ ቱ ባይ እና ኤቢሊቲ ቱ ፓይ ብቻውን አይደለም። እነዚህ ዲማንድን ማሳየት ይችላሉ። ግን ኖት ኦንሊ ዲስ ከዚህም በተጨማሪ አቬይላቢሊቲ ኦፍ ዘ ፕሮዳክትም ወሳኝ ነው። ለምሳሌ የመግዛት ፍላጎት ኖሯችሁ የመግዛት ችሎታውም ኖሯችሁ እቃው ኢትዮጵያ ውስጥ ባይኖር ልትገዙት አትችሉም አይደለም። ስለዚህ አቬይላቢሊቲ ኦፍ ዘ ፕሮዳክትም ወሳኝ ነው ማለት ነው። ስለዚህ አቬይላቢሊቲም ይጨመርበታል። በደንብ ልብ አድርጋችሁ ተከታተሉ። አቬይላቢሊቲ ቱ ባይ፣ ዊሊንግነስ ቱ ባይ እና አቢሊቲ ቱ ፓይ ሶስቶች ናቸው ዲማንድ ሊያስብሉት የሚችሉት ማለት ነው። ኦኬ ይሄን ካልን ዲማንድ ስኬጁል፣ ዲማንድ ፋንክሽን እና ዲማንድ ከርቭ ምንድናቸው የሚሉትን ነገሮች በደንብ ለማየት እንሞክር። ኦኬ ዲማንድ ኩድ ቢ ኤክስፕረስድ ኢን ዘ ፎርም ኦፍ ስኬጁል፣ ኢን ዘ ፎርም ኦፍ ፋንክሽን፣ ኢን ዘ ፎርም ኦፍ ከርቭ በሶስቶች መገለጽ ይችላል። ኦኬ ዲማንድ ስኬጁል ኢዝ ኤ ቴብል። ስኬጁል የምንለው ቴብሉን ነው። showing different quantity of commodity that consumer is willing to buy at a different level of price during a period of time or a given period of time. በተወሰነ የጊዜ ሁኔታ ውስጥ የመግዛት ችሎታና የመግዛት ፍላጎታችንን በቴብል ስንገልጸው ስኬጁል ወይም ዲማንድ ቴብል ተብሎ ይጠራል፣ ወይም ዲማንድ ስኬጁል ብለን እንጠራዋለን። ይሄ ዲማንድ ስኬጁል ብለን እንጠራዋለን። ኦኬ then demand express in the nature of functional relationship demand function ደግሞ ልናይ ነው ማለት ነው። functional relationship between price of commodity and quantity of demand ምን አለ? ኳንቲቲ ዲማንድን እና ፕራይስን ሪሌሽንሺፓቸውን የሚያሳይ ነው። ምን አላችሁ? የኳንቲቲ ዲማንድን እና የፕራይስን ሪሌሽንሺፕ የሚያሳይ ነው አለ። ማን? ዲማንድ ፋንክሽን። ኦኬ ሪሌሽንሺፓቸው ምንድን ነው? ፕራይስ ኢንክሪዝ ካደረገ ኳንቲቲ ዲማንድ ዲክሪዝ ያደርጋል። ኤንድ ቪስ ቨርሳ ናቸው። ኦር ደግሞ ኢንቨርስ ሪሌሽንሺፕ አላቸው ማለት ነው። ኢንቨርስ ሪሌሽንሺፕ አላቸው። ሶ ፋንክሽን ሲገለጽ በዚህ መልኩ ይገለጻል። that means quantity demanded equals to the function of price ብለን ነው የምንገልጸው። ይሄ ደግሞ ምን ማለት ነው? a minus bp ማለት ነው። ኤ ምንድን ነች? ኮንስታንት ነች። ቢ ማለት ደግሞ ስሎፕ ኦፍ
ፕራይስ ነች። ኦኬ ፒ ደግሞ ፕራይስ ነች አይደለ? ቢ ስሎፕ ኦፍ ፕራይስ ነች። ኤ ኮንስታንት ነች። እንደን ኔጌቲቭዋ ምንድነች የምታመለክተው? ፕራይስ እና ኳንቲቲ ዲማንድ ኢንቨርስ ሪሌሽንሺፕ እንዳላቸው የምታመለክት ነች ማለት ነው። ኦኬ ጋይስ as a quantity is function of price, quantity demanded as function of price, or thus variables are expressed in the tabular form or schedule and can be transformed into curves። ስለዚህ ይሄን ሪሌሽንሺፕ ወይም ደግሞ ይሄን የዲማንድ ፋንክሽን ከፈለግን በዲማንድ ስኬጁል መግለጽ እንችላለን፣ ከፈለግን በግራፍ ወይም ደግሞ በከርቭ መግለጽ እንችላለን ማለት ነው። ከርቭ የምንለው ግራፉን ነው። ግራፉን ጀስት ግራፉን ከርቭ እንለዋለን። ስኬጁል የምንለው ደግሞ ቴብል ሲዘጋጅለት ነው ማለት ነው። ፋንክሽኑ ግን እንደምታዩት እዚህ ጋር በፎርሙላ ፎርም የተቀመጠው ፋንክሽን ተብሎ እንደሚጠራ ማወቅ አለባችሁ ልጆች። ዲማንድ ከርቭ ኢዝ ኤ ከርቭ። ዲማንድ ከርቭ ከርቭ ነው that represents the relationship between quantity of the good chosen by the consumer and the price of goods። ስለዚህ ሪሌሽንሺፑን ነው የሚያሳየው ከርቭ ማለት ነው። የምንን ሪሌሽንሺፕ የፕራይሱንና የኳንቲቲውን ዲማንድ ሪሌሽንሺፕ የሚያሳይ ነው ማለት ነው። that means ኢንቨርስ ሪሌሽንሺፕ ነው ያላቸው። ፕራይሱ እየጨመረ በሄደ ቁጥር ይቀንሳል ማለት ነው። ወይም ደግሞ ፕራይሱ እየቀነሰ በሄደ ቁጥር ኳንቲቲ ዲማንዱ ይጨምራል። ከርቡ እንደዚህ ሆኖ ይመጣል። ይሄን ሪሌሽንሺፕ የሚያሳይ ነው ማለት ነው። ስለ ከርቡ በኋላ በደንብ እናወራለን። ሶ አስ ዲፊኒሽን ግን ዲማንድ ስኬጁል፣ ዲማንድ ፋንክሽን እና ዲማንድ ከርብ ይህን ይመስላሉ ማለት ነው። ኢንዲፔንደንት ቫሪያብል ፕራይስ ኢንዲፔንደንት ነው ነው። ፕራይስን አፌክት የሚያደርገው ነገር የለም። ዲማንድ ፕራይስን አፌክት አያደርገው፣ ግን ፕራይስ ዲማንድን ነው አፌክት የሚያደርገው። ስለዚህ ፕራይስ ኢንዲፔንደንት ቫሪያብል ነው። ዲማንድ ደግሞ ዲፔንደንት ቫሪያብል። በማን ነው ዲፔንድ የሚሆነው? በፕራይስ ዲፔንድ ይሆናል ማለት ነው። ነው ለምሳሌ y ኢኳልስ በማትሱ ከሄድም ማለት ነው y ኢኳልስ a ፕላስ bx አልና አይደል? x ምንድን ነው? ኢንዲፔንደንት ቫሪያብል ነው። y ዲፔንደንት ቫሪያብል ነው። x በሆነ መጠን ሲጨምር y በሆነ መጠን ይጨምራል። x በሆነ መጠን ሲቀንስ y በሆነ መጠን ይቀንሳል። ስለዚህ x ነው የዋይ መጨመርና መቀነስ ኢፌክት የሚያደርገው ወይም የሚወስነው የኤክስ መጨመርና መቀነስ ነው። ስለዚህ ይሄ ፖዚቲቭ ስለሆነ ነው ፖዚቲቭ ሪሌሽንሺፕ ይኖራቸው። ይሄ ማይነስ ብናደርገው ደግሞ ኤክስ በሆነ መጠን ሲጨምር ዋይ በሆነ መጠን ይቀንሳል፣ ኤክስ በሆነ መጠን ሲቀንስ ዋይ በሆነ መጠን ይጨምራል ብለን ማቴማቲካሊ በዚህ መንገድ እናየዋለን። at the same scenario quantity demanded equals to a minus bp ካለን በኋላ ፒን ኢንዲፔንደንት ቫሪያብል ነቻለን። ኳንቲቲ ዲማንድ ደግሞ ዲፔንደንት ቫሪያብል ነው አለ። ሶ ፒ ነው የሆነ መጠን ሲጨምር ኳንቲቲ ዲማንድን የሆነ መጠን የሚቀንሰው ኔጌቲቭ ሪሌሽንሺፕ ስላላቸው፣ ፒ ደግሞ በሆነ መጠን ሲቀንስ ኳንቲቲ ዲማንድ በሆነ መጠን ይጨምራል። ስለዚህ ፒ ኢንዲፔንደንት ቫሪያብል ነው፣ ኳንቲቲ ዲማንድ ደግሞ ዲፔንደንት ቫሪያብል። ዳት ሚንስ ፕራይስ ኢንዲፔንደንት ነው፣ ኳንቲቲ ዲማንድ ዲፔንደንት ነው የሚለውን ነገር ያዙልኝ። then so the independent variable price is measured along the vertical axis። ያችሁት እንደዚህ ነው። ያው ፕራይስ በዚህ አለ አይደል? ቨርቲካል አክሲስ ነው ሜጀር የሚያደርገው ማን? ፒ and dependent variable or quantity demanded measure along the horizontal axis። በሆሪዞንታል አክሲስ ይቀመጣል ደግሞ ማን? ኳንቲቲ demanded ማለት ነው። ኦኬ and the demand curve shows the quantity demanded by the consumer at each price ማለት ነው። ያችሁ ዲማንድ ከርቭ ደግሞ በእያንዳንዱ ፕራይስ ያለውን ኳንቲቲ ዲማንድድ ዲተርሚን ያደርጋል። ምክንያቱም ዲተርሚን አድራጊው ፕራይስ ነው። ሶ ምንድነው የሚለው? ፕራይስ አለ፣ ፕራይስ 2፣ ፕራይስ 3 አለ። ሶ ፕራይስ 1፣ ፕራይስ 2፣ ፕራይስ 3፣ ኳንቲቲ 1፣ ኳንቲቲ 2፣ ኳንቲቲ 3 አለ አይደል? ሶ ከፍተኛ ፕራይስ ሲኖር ዝቅተኛ ኳንቲቲ ነው የሚኖረው። ስለዚህ እዚህ ጋር ሲሆን ደግሞ እዚህ ጋር ይሆናል፣ እዚህ ጋር ሲሆን እዚህ ጋር ይሆናል። ሶ ፕራይሱ በእያንዳንዱ ፕራይስ ያለውን ኳንቲቲ ዲተርሚን ያደርጋል ነው የሚላችሁ። በእያንዳንዱ ፕራይስ ያለውን ኳንቲቲ ዲተርሚን ያደርጋል የሚላችሁ ይሄን ነው። ኦኬ let us consider the relationship between the price of coffee and the quantity of coffee demanded, quantity of coffee demanded, you know, using the hypothetical example ወስደን የፕራይስ ኦፍ ኮፊን እና የኳንቲቲ demanded of coffee እናያለን ነው የሚላችሁ። ሶ በዚህ ቴብል በሚቀጥለው ቴብል ማለት ነው show how many kilograms of coffee Amina buys each month at different price per kilogram. If the coffee is free, assume the price is 0 ቢሆን ማለት ነው። so she buys 9 ኪሎግራም ትገዛለች። ስለዚህ በነፃ 9 ኪሎግራም ከገዛች at 5 ብር 5 ብር ሲሆን ደግሞ ለኪሎ 5 ብር ሲሆን ደግሞ she buys 8 ኪሎግራም ትገዛለች። ምክንያቱም ብር እያወጣች ስለሆነ ፍላጎቷ ትንሽ ይቀንሳል ማለት ነው።
ከ9 ኪሎ ግራም ወደ 8 ኪሎ ግራም ትቀንሳለች ኮፊውን ማለት ነው፣ ወይም ቡናውን። አሴ ፕራይስ ራይዝ ፈርዘር ፕራይሱ ደግሞ እንግዲህ ከ5 ወደ ላይ ሲጨምር ደግሞ ሺ ባይስ ፊዮር ኤንድ ፊዮር ኪሎ ግራምስ ኦፍ ኮፊ። ስለዚህ ዋጋው በጨመረ ቁጥር የምትገዛው መጠን ይቀንሳል። ምክንያቱም ብዙ ወጪ ማውጣት አትፈልግም፣ ያላት ገንዘብ ትንሽ ነው። ምክንያቱም ስኬርሲቲ ያላት በጀት ውስን ነው። በዛ በጀት መግዛት የምትፈልገውን እየቀነሰች ትመጣለች ማለት ነው። ግልጽ ነው አይደለ? ሶ ፕራይስ እየጨመረ በሄደ ቁጥር ኳንቲቲው እንደሚቀንስ ሊያሳያችሁ ስለፈለገ ነው። ሶ when the price of reaches 45 ሲደርስ ለኪሎ 45 ብር ሲደርስ አሚና doesn't buy any coffee at all you know በ45 ብር ግን መግዛት አትፈልግም። በነፃ 9 ኪሎ ግራም ወሰደች፣ በ5 ብር 8 ኪሎ ግራም ወሰደች። እንደገና ወደ 6 ብር ወደ 7 ብር ኪሎ እየሆነ ሲመጣ በጣም እየቀነሰች መጣች ኪሎ yes ከዛ በኋላ 45 ብር ለኪሎ ሲመጣ አይ በዚህ ዋጋማ አልገዛም ማለች ማለት ፍላጎቷ ጠፋ፣ የቡና ፍላጎቷ ጠፋ። በጣም ተወደዳ እንደ ቡና አቆማለሁ እንጂ አልጠጣም አይነት ነገር ነው። ሶ ፕራይሱ እየጨመረ በሄደ ቁጥር ፍላጎታችሁ ይቀንሳል፣ ወይም ደግሞ የምትገዙት መጠን ይቀንሳል ነው ሌላችሁ የፈለገው ነገር ይሄን ነው። ሶ እዚህ ጋር የሚያሳያችሁ ነገር የምታዩት ይሄ ዴማንድ ስኬጁል ነው፣ ወይም ደግሞ በቴብል ፎርም የተገለጸ ዴማንድ ነው ነው። ሶ ፕራይሱ 0 እያለ እንዳሳያችሁ ነው 9 ኪሎ ግራም ገዛች። ፕራይሱ 5 ሲሆን 8 ኪሎ ግራም ገዛች። ፕራይሱ 10 ሲሆን 7 ኪሎ ግራም፣ 15 ሲሆን 6 ኪሎ ግራም። ምን እየሆነ ነው? እየቀነሰች ነው የምትመጣው። ዋጋው እየጨመረ ሲሄድ ኳንቲቲውን እየቀነሰች፣ ዋጋው እየጨመረ ሲሄድ ኳንቲቲውን እየቀነሰች። እንትን 45 ሲሆን አይ ቡና ይቅርብኝ አልጠጣም እኔ እንደ ብሬ ጨርሰው ነው እንደ በቡና ብላ ተወችው ማለት ነው። አያችሁ አይደል? ሶ ፕራይስ ሲጨምር ኳንቲቲ ይቀንሳል የሚለውን ነገር በዴማንድ ስኬጁል በዚህ መንገድ አየን። ኤንድ ዊል ካም ቱ ዴማንድ ከርቭ። ልጆች ሰብስክራይብ ማድረግ እንዳትረሱ እሺ። ኦኬ ዌልካም ቱ ዴማንድ ከርቭ። ራሱን ዴማንድ ስኬጁል በከርቭ መልክ ወይም ደግሞ በግራፍ መልክ ማስቀመጥ ማለት ነው። ይሄኛው ኳንቲቲ ነው፣ ይሄኛው ፕራይስ ነው። ልብ በሉ። ምክንያቱም ፕራይስ ቨርቲካል አክሲስ ነው የሚቀመጠው፣ ኳንቲቲ ሆሪዞንታል ነው ብለናልና። ሶ በነፃ 9 ኪሎ ግራም ወስዳ ነበር አይደለ? እንትኑ ማየት ትችላላችሁ፣ ስኬጁሉን ተመልሳችሁ ማየት ትችላላችሁ። ዴማንድ ስኬጁሉን በነፃ 9 ኪሎ ግራም ነው የወሰደችው። ግን ፕራይሱ 5 ሲሆን ለኪሎ 5 ብር ሲሆን 8 ነው የወሰደችው። እንደገና ለኪሎ 10 ብር ሲመጣ 7 ኪሎ ግራም ብቻ ነው የወሰደችው። ዋጋው እየጨመረ ሲመጣ ኪሎዋን እየቀነሰች ትመጣለች። 15 ብር ለኪሎ ሲሆን 6 ኪሎ ግራም፣ 20 ብር ለኪሎ ሲሆን 5 ኪሎ ግራም፣ 25 ብር ለኪሎ ሲሆን ስንት 4 ኪሎ ግራም፣ 30 ብር ለኪሎ ሲሆን 3 ኪሎ ግራም፣ 35 ብር ለኪሎ ሲሆን 2 ኪሎ ግራም፣ 40 ለኪሎ 1 ኪሎ 40 ብር ሲሆን 1 ኪሎ ግራም ብቻ ነው የወሰደችው። 45 ሲሆን 0 ኪሎ ግራም አልወስድም ብላ ተወችው። ሶ የዚህን ሪሌሽንሺፕ ዴማንዱን በእነዚህ ፖይንቶች እናሰምራለን። በዚህ ፖይንት ስናገናኘው ዴማንድ ከርቡ መጣልን ማለት። ዴማንድ ከርብ የምትባለው እንግዲህ እሺ የተሰመረችው ቀይዋ መስመር ዴማንድ ከርብ ተብላ ትጠራለች ማለት ነው። ሶ ሪሌሽንሺፑን ነው የሚያሳየው ማለት ነው። ዳውንዋርድ ስሎፕ የሆነው ፕራይስ እና ኳንቲቲ ደግሞ ኢንቨርስ ሪሌሽንሺፕ ስላላቸው ዴማንድ ከርቡ ዳውንዋርድ ስሎፕ ይሆናል ማለት ነው። ግልጽ እንደሆነላችሁ ተስፋ አደርጋለሁ ልጆች። እዚህ ጋር የሚያሳያችሁ በሙሉ አሁን ያልኳችሁን ነገሮች ነው የሚያሳያችሁ ማለት ነው። ሶ ፋክተር አፌክቲንግ ዴማንድ የሚለውን እንይ። ፋክተር አፌክቲንግ ዴማንድ፣ ዴማንድን ፍላጎታችን የሚገድቡት ነገሮች ወይም ፋክተር ተጽዕኖ የሚያሳድሩበት ነገሮች ምን ናቸው? ወይ ፍላጎታችን እንዲጨምር ወይ ፍላጎታችን እንዲቀንስ የሚያደርጉት ነገሮች ምን ናቸው? አንዱ ፕራይስ ነው ብለናል አይደል? ፕራይስ እና ዴማንድ ከርብ አይ ሚን ኳንቲቲ ኦፍ ዴማንድ እና ፕራይስ እና አይተናል። ሪሌሽንሺፕ አላቸው፣ ኢንቨርስ ነው። ስለዚህ ዴማንዳችን ይወስነዋል ፕራይስ። ከዚህ ጋር እንደምታዩት አንዱ ዲተርሚን የሚያደርገው ዴማንድን ፋክተር የሚያደርገው አንዱ ነገር ምንድነው? ፕራይስ ኦፍ ጉድስ ነው ብለናል። ኢንቨርስ ሪሌሽንሺፕ ስላላቸው ፕራይሱ በጨመረ ቁጥር ፍላጎታችን እየቀነሰ ይመጣል፣ ወይም መንገዛው መጠን እየቀነሰ ይመጣል። ስለዚህ ፕራይስ አንዱ ፋክተር አፌክቲንግ ኦፍ ዴማንድ ነው ማለት ነው። ኦኬ ኢንቨርስሊ ሪሌትድ ስለሆኑ ማለት ነው። ሁለተኛ ፕራይስ ኦፍ ሪሌትድ ጉድስ። ዋሪዝ ሚን ሪሌትድ ጉድስ፣ ይሄን ማወቅ አለባችሁ መጀመሪያ። ሪሌትድ ጉድ ምንድን ናቸው? ለምሳሌ በሁለት የሚከፈል ሪሌትድ ጉድስ በሁለት ነው የሚከፈለው፣ ሰብስቲቲዩት ጉድ እና ኮምፕሊመንታሪ ጉድስ። ሰብስቲቲዩት ጉድ ምንድን ነው? ኮምፕሊመንታሪ ጉድ ምንድን ነው? ኦኬ ሰብስቲቲዩት ጉድ ማለት አንዱን በአንዱ መተካት የምትችሉት ነው። ለምሳሌ ቡናና ሻሂ አለ አይደል? ስለዚህ ሁሌ ቡና የሚጠጣ ሰው ቡና የለም ከተባለ ቡና ነው የሚተካልኝ ምን ነገር አለ? እሺ በቃ ሻይ ልጠጣ ይላል። ቢያንስ ትንሽ ያስታግስለታል። ስለዚህ ተካው ማለት ነው፣ ሰብስቲቲዩት አደረገው። ስለዚህ ሰብስቲቲዩት ናቸው ቡናና ሻይ ብለን መውሰድ እንችላለን። እስክሪብቶና እርሳስ ሰብስቲቲዩት ናቸው። አንዱን በአንዱ እስክሪብቶ ባጣ በእርሳስ መጻፍ እችላለሁ ነው፣ ሰብስቲቲዩት መተካት ይችላል። ኮምፕሊመንታሪ ጉድ ማለት ግን ምን ማለት ነው? አንዱ ያለ አንዱ አይሰራም ማለት ነው። አንዱ ያለ አንዱ አይሰራም። ሁለቶች አንድ ላይ ሲሆኑ ስራ መስራት ይችላል። ለምሳሌ መኪናና ነዳጅ፣ ነዳጅ ከሌለ መኪና አይሰራም፣ ይቆማል።
አያችሁት? አንዱ ያለ አንዱ መስራት የማይችል ሲሆን ወረቀትና እስክሪብቶ ከሌለ ወይም እርሳስ ከሌለ ወረቀቱ ምን ይጠቅማል? ስለዚህ ኮምፕለመንታሪ የሚባሉት አንዱ ያለ አንዱ ማይሰራ ተጋግዘው የሚሰሩ ሲሆን አንድ ላይ የሚሰሩ አንዱ ያለ አንዱ ማይሰራ ሲሆን ኮምፕለመንታሪ ይባላል። አንዱ የሚተካ ሲሆን ደግሞ ሰብስቲቱት ጉድ ይባላል። ግን ዲፊኒሽኑን እንየው። just okay, substitute goods are goods that can be used in place of each other to satisfy a given wants። ስለዚህ ወንቴን የሚተካልኝ የአንደኛውን ፍላጎት አንደኛው የሚተካ ከሆነ ሰብስቲቱት ጉድ ይባላል። ለምሳሌ ኮፊ እና ቲ ይላቸዋል፣ ፔን እና ፔንስል ይላቸዋል። አሁን እንዳልኳችሁ ነው። በተር እና ኦይል ቅቤና ዘይት ማለት ነው። እነዚህና የመሳሰሉት ሰብስቲቱት ጉድስ ይባላል። ቅቤ ባጣ በዘይት እሰራለሁ፣ ዘይት ባጣ በቅቤ እሰራለሁ ነው። ኮምፕሊመንታሪ ጉድስ are goods used together to satisfy a given wants። ቱጌዘር ናቸው፣ ኢምፕሌስ አይደለም። ቱጌዘር ነው። ሁለቶች አንድ ላይ ሲሆኑ ነው ሳቲስፋይ የሚሰጡ ፍላጎታችንን የሚሞሉ። ለምሳሌ ቲ እና ሹገር፣ ስኳር ከሌለ ሻይ የለም። ግልጽ ነው። ፎን ኤንድ ሲም ካርድስ። ስለዚህ ፎኑን የምደውልበት ሲም ካርድ ከኖረ ብቻ ነው። ካር ኤንድ ፔትሮል። ስለዚህ ነዳጅና መኪና። ገን ኤንድ ቡሌትስ፣ ጠበንጃና ጥይት። ስለዚህ እነዚህ ነገሮች ኮምፕሊመንታሪ ናቸው። አንዱ ያለ አንዱ ዋጋ የለውም ወይም ጥቅሙ አነስተኛ ነው። ግልጽ ነው። ስለዚህ ኮምፕሊመንታሪና ሰብስቲቱት ጉድስ እነዚህ ናቸው። እንዴት አፌክት ያደርጉታል የሚለውን ደግሞ እንይ። ለምሳሌ ፕራይስ እንዴት አፌክት ያደርጋሉ የሚለውን አይተናል አይደል? ፕራይሱ በጨመረ ቁጥር ኳንቲቲ ዲማንዱ ስለሚቀንስ ማለት ነው። ሰብስቲቱት ጉድስ ደግሞ እንዴት ነው የሚቀይረው? ኦኬ እንየው እዚህ ጋር in this case, in the case of substitute, rise in the price of commodity leads to the rise of the demand of the substitute goods። ግልጽ ነው። አያችሁ አይደል? ለምሳሌ ቡናና ሻይን ወሰድን አይደል? የአንዱ ዋጋ ሲጨምር የአንዱ ፍላጎት ይጨምራል። ምን ማለት ነው? የቡና ዋጋ ጨመረብኝ። የቡና ዋጋ ሲጨምር ቡና ተውኩና ፍላጎቴ ሻይ ይሆናል ማለት ነው። የሻይ ፍላጎቴ ይጨምራል። ምክንያቱም የቡና ዋጋ ጨምሮብኛል። ስለዚህ የቡና ዋጋ ጨመረ ማለት ዋጋው ሲጨምርብኝ ዲማንድ ይቀንሳል። ግን ሰብስቲቱት የሚያደርግልኝ ስቲል እፈልጋለሁ። ወደ ሻይ ምን አደርጋለሁ? ሽፍት አደርጋለሁ። ስለዚህ የሻይ ፍላጎቴ ይጨምራል። የቡና ዋጋ ሲጨምር የሻይ ፍላጎቴ ይጨምራል። ስለዚህ ዲማንድ የሻይ ዲማንድን ጨመረው ማለት ነው። ስለዚህ ዲማንድን አፌክት ማድረግ ይችላል ማለት ነው ሰብስቲቱት ጉድስ። ግልጽ ነው። ይሄን ያዙልኝ። ኮምፕሊመንታሪ ጉድስ ሲሆን ደግሞ እንደ ከዘ ኮምፕሊመንታሪ ጉድስ fail in the price of one commodity leads to rise of the demand of both። የአንዱ ፕራይስ ሲቀንስ ማለት ነው። የአንዱ ፕራይስ ሲቀንስ የሁለቱን ፍላጎት ይጨምራል። ምን ማለት ነው? ለምሳሌ የነዳጅ ፍላጎት የነዳጅ ዋጋ ይቀንስ። የነዳጅ ዋጋ ሲቀንስ የነዳጅ ፍላጎትም ይጨምራል። እንደገና ነዳጅ ከቀነሰማ መኪናን ብገዛ ጥሩ ነው ብሎ የመኪና ፍላጎትም ይጨምራል። ይቅርታ። ስለዚህ የነዳጅ ዋጋ ሲቀንስ የነዳጅ ፍላጎትም የመኪና ፍላጎትም ይጨምራል። የነዳጅ ዋጋ ከጨመረስ የነዳጅ ፍላጎትም ይቀንሳል። እንዴ ነዳጅ ጨምሮ መኪናም አልገዛም ይላል ማለት ነው። ነዳጅ ከጨመረ መኪናውን ገዝቼ ላቆመው ነው እንዴ አልነዳው ይላል። ስለዚህ የመኪና ፍላጎትም ይቀንሳል፣ የነዳጅ ፍላጎትም ይቀንሳል። ምን ከሆነ የነዳጅ ፕራይስ ከጨመረ። ግልጽ እንደሆነላችሁ ተስፋ። ዋጋው ከጨመረ የነዳጁ ፍላጎትም የመኪናው ፍላጎትም ይቀንሳል። ለምን እንዴ? በውድ ዋጋ ነዳጅ አልገዛም ብሎ ፍላጎቱ ይቀንሳል። እንደገና ደግሞ መኪና ገዝቼ ላቆመው ነው እንዴ ነዳጅ ተወዶ ምን አደርገዋለሁ ብሎ የመኪና ፍላጎትም ይቀንሳል ማለት ነው። ስለዚህ ኮምፕሊመንታሪ ጉድን በዚህ መንገድ ዲማንድን አፌክት ማድረግ ይችላል። ኮንሱመር ኢንካም የተጠቃሚው ወይም የከስተመሩ ኢንካም ይወስነዋል። አያችሁ? ዳይሬክት ሪሌትድ ቱ ዲማንድ። የኮንሱመሩ ኢንካም ገቢው በቀጥታ ከዲማንድ ጋር ይገናኛል። A change in the consumer's incomes significantly influences his demand for most commodities. If the consumer's income rises, the demand will be greater. ስለዚህ ኢንካሙ እየጨመረ በመጣ ቁጥር ዲማንዱም እየጨመረ ይመጣል። የብዙ ነገር ፍላጎት እየጨመረ ይመጣል ነው። ለምን ከዲፊኒሽናችን ላይም ኤቢሊቲ ቱ ባይ ብለናል። ዲማንድ የሚያሰኘው አንደኛ የመግዛት ችሎታው ነው። ስለዚህ ሀብታም እየሆነች በመጣች ቁጥር የመግዛት ችሎታዋ በጣም እየጨመረ ስለሚመጣ ፍላጎቱም ዲማንዱም በራሱ እየተፈጠረ ይመጣል፣ እየጨመረ ይመጣል ነው። አያችሁ? ለምሳሌ ድሃ ያላችሁ ምግብ ብቻ ነው ትፈልጉ የነበረው። ገቢያችሁ ከፍ እያለ ሲመጣ ልብስ ትፈልጋላችሁ። አሁንም ከፍ እያለ ሲመጣ ቤትም ከፍ እያለ ሲመጣ ገቢያችሁ አሁንም መኪናም እየፈለጋችሁ ትመጣላችሁ። ዲማንዳችሁ እየጨመረ ይመጣል። ስለዚህ ኢንካም አንዱና ዋነኛው
የዴማንድ ፋክተር ነው ማለት ነው ኢንካም። ኦኬ ሌላኛው ቴስት ኤንድ ሃቢትስ። ቴስት ኤንድ ሃቢትስ these are very effective factors affecting demand for the commodity. When there is change in the consumer's taste, habits and preference, their demand will be changed. ስለዚህ ሀቢቱ ሲቀየር ቴስት ኤንድ ፕሪፈረንስ የሚባለው ፍላጎታቸው ማለት ነው ሲቀየር አብሮ ዴማንዱ ይቀየራል። ዊሊንጉ ማለት ዊሊንግነሱ፣ ምክንያቱም ቴስት ኤንድ ፕሪፈረንስ ወይም ሀቢት ምንለው ዊሊንግነስ ነው። ሀቢት ምንለው ፍላጎት ነው አይደል? ወይም ልማድ ነው። የለመድነው እቃ አለ፣ የለመድነው የምግብ አይነት አለ፣ የለመድነው የሱስ አይነት አለ ብለን እናስብ። ሶ that is one type of feeling ነው ዊሊንግነስ። yes ዊሊንግነስ ደግሞ one of the definition of demand ዊሊንግነስ to buy ብለናል አይደል? ሶ በዛ መንገድ ቴስት ኤንድ ፕሪፈረንስ ወይም ቴስት ኤንድ ሃቢት one of factor affecting demand ብላችሁ ያዙልኝ። ሌላው ፖፑሌሽን አፌክት ያደርጋል። ሲዝን አፌክት ያደርጋል። ፖፑሌሽን እንዴት አፌክት ያደርጋል? if the size of population is greater the demand for goods will be greater። ፖፑሌሽኑ ብዙ ከሆነ ከብዙ ፖፑሌሽን ብዙ ዴማንድ እናገኛለን ነው ያ ነው። ሲዝንስ ወቅቱ ደግሞ ከጊዜ ጊዜ የምንፈልገው ነገር ይለያያል። በበጋ ወቅት የምንፈልገው ቲሸርት ወይም ፓካውት ሊሆን ይችላል። በክረምት ወቅት ጃኬት እንፈልጋለን። ሶ ሲዝን ር አፌክቲንግ ዴማንድ ማለት ነው። ኮንሱመርስ ፊውቸር ፕራይስ ኤክስፔክቴሽን ዋናው ነገር ያዙልኝ። ኮንሱመርስ ፊውቸር ፕራይስ ኤክስፔክቴሽን አንድ ዕቃ ወደፊት ይጨምራል ብዬ ካሰብኩኝ አሁን የመግዛት ፍላጎቴ ይጨምራል። ግልጽ ነው እንዴ? ይሄ ዕቃማ በቀጣይ 3 ወር ውስጥ በጣም ይጨምራል፣ ስለዚህ አሁን መግዛት አለብኝ ሳይጨምር ብለን ፍላጎታችን አሁን ይጨምራል። የወደፊቱ ፕራይስ ይጨምራል ብለን ካሰብን የአሁኑ ዴማንድ ይጨምራል። ግልጽ ነው። ወደፊት ዋጋው ይቀንሳል ብለን ካሰብንስ ወደፊት ዋጋው ይቀንሳል ብለን ካሰብን አሁን ዴማንዳችን ይቀንሳል። አሁን አልገዛም ሲቀንስ እገዛለሁ እንላለን ማለት ነው። የምታውቁት ነው። it is real life activity ማለት ነው። ሶ ትረዱታላችሁ ብዬ ተስፋ አደርጋለሁ። እንደዚህ ናቸው ዴማንድ አፌክት የሚያደርጉት ነገሮች እነዚህ ናቸው። ሌላኛው ቼንጂንግ ኳንቲቲ ዴማንድ እና ቼንጂንግ ዴማንድ መጀመሪያ መግቢያ ላይ ብያቸዋለሁ። ቼንጂንግ ኳንቲቲ ዴማንድ እና ቼንጂንግ ዴማንድ there is a big difference between them። ሰብስክራይብ ማድረግ እንዳይረሳ ልጆች። እንግዲህ ኳንቲቲ ዴማንድ እና ዴማንድ በጣም የተለያዩ ነገሮች ናቸው። እንያቸው። ቼንጂንግ ኳንቲቲ ዴማንድ means other things being equal or ይሄ ማለት ምን ማለት ነው? በእናታችሁ ቪዲዮን አቁሙትና ንገሩ። other things being equal ማለት ምን ማለት ነው? ሴትረስ ፓሪበስ ማለት ነው። ያ ጉድ so it designs the movement from one point to another point from the price of combination of others on the fixed demand schedule or demand curve። ምንድን ነው ያላችሁ? The cases of such a change is increasing or decreasing of the price of the product being considered. Down movement along the demand curve is called extension of demand, while the upward movement is contraction of the demand። አያችሁ አይደለ? movement along the demand curve ነው ያላችሁ። በአንድ ዴማንድ ከርቭ ይሄ ነው እንበልና በአንድ ዴማንድ ከርቭ ሙቭመንት ነው የሚያደርገው። ወደዚህ ይሄዳል፣ ወደዚህ ይሄዳል። አንዴ ከዚህ ጋር ይሆናል፣ አንዴ ወደዚህ ይሄዳል፣ አንዴ ወደዚህ ይሄዳል። ስለዚህ በአንድ ዴማንድ ከርቭ ውስጥ ሙቭ ያደርጋል። ይሄ ቼንጂንግ ኳንቲቲ ዴማንድ ነው። ለምን? ፕራይሱ ስለሚለያይ ነው። ፕራይሱ ስለሚለያይ ስለዚህ ቼንጂንግ ፕራይስ ቼንጂንግ ኳንቲቲ ዴማንድ ነው። ስለዚህ ሞመንት አለው ዴማንድ ከርቭ። እንግዲህ ልጆች ቼንጂንግ ኳንቲቲ ዴማንድ ማለት በፕራይስ ቼንጅ ምክንያት የሚመጣ ነው። ፕራይሱ ሲጨምር ወይም ሲቀንስ የሚመጣው ኢፌክት ቼንጂንግ ኳንቲቲ ዴማንድ ይባላል። ቼንጂንግ ዴማንድ አይደለም፣ ቼንጂንግ ኳንቲቲ ዴማንድ ነው። ፕራይሱ ከዚህ ወደዚህ ሲቀንስ ማለት ነው። እንደምታዩ ወደዚህ ሲቀንስ እንደሚያመለክታችሁ ሲቀንስ ኳንቲቲ ዴማንዱ ከኳንቲቲ 1 ወደ ኳንቲቲ 2 ይሄዳል። ግልጽ ነው። ዳት ሚንስ ይጨምራል ማለት ወደዚህ ይጨምራል ኳንቲቲው። ሶ ዴማንዱ እንዴት ይሆናል? ዴማንዱ እንደምታዩት እንደዚህ፣ ከዚህ ደግሞ እነዚህን ፖይንቶች የሚያገናኝ ዴማንድ ይፈጠራል። እዚህ ጋር መሆን ይችላል አይደለ? ሁለተኛ ደግሞ ዴማንዱ እዚህ ጋር መሆን ይችላል። ስለዚህ ሁለት ዴማንድ አለ ማለት ነው። ብንፈልግ በዚህኛው ፕራይስ ስንገዛ እችን ዴማንድ እናገኛለን።
በዚህኛው ፕራይስ ስንገዛ ደግሞ እቺ ዲማንድ እናገኛለን። አንዱ ሞመንት አለው ዲማንድ ከርቭ ነው። በዚህ ዲማንድ ብቻ ነው ማለት ነው። የዲማንድ ከርቭ ሽፍት አላደረገም፣ ሙቭ ነው። ከዚህ ፖይንት ወደዚህ ፖይንት ነው፣ የፖይንት ለውጥ ነው። ስለዚህ ፕራይሱ እየቀነሰ ሲመጣ ዲማንዱ ደግሞ ከዚህ ፖይንት ወደዚህኛው ፖይንት በአንድ ዲማንድ ከርቭ ሁለት ስለዚህ ዲማንዱ ማለት ነው። ያ ማለት ምን ሆነ ማለት ነው? ልጆች በደንብ ተከታተሉ። እንግዲህ ፕራይሱ ከዚህ ወደዚህ ሲቀንስ ኳንቲቲው ከዚህ ወደዚህ ይጨምራል አልኩኝ አይደል? ሶ ዲማንዱ ደግሞ ከዚህ ወደዚህ ይመጣል አይደል? ሶ ምን ሆነ ማለት ነው? ኤክስቴንሽን ኦፍ ዲማንድ ሆነ ማለት ነው። ዲማንዱ ኤክስቴንሽን ሆነ። ፕራይስ በመቀነሱ ምክንያት ኳንቲቲ ዲማንዱን ጨምሬያለሁ። ስለዚህ ኤክስቴንሽን ሆነ ማለት ነው። ከዚህ ወደዚህ ከዚህ ከሁለተኛው ወደ አንደኛው ሲመጣ ኳንቲቲው ሁለተኛው ወደ አንደኛው ይመጣል። ዳት ሚንስ ፕራይስ ሲጨምር ኳንቲቲ ይቀንሳል የሚለውን ነው የሚያሳየን እዚህ ጋር። ስለዚህ ፕራይስ ሲጨምር ኳንቲቲ ይቀንሳል። ሶ ከርቡ ደግሞ ከዚህ ከርብ ወደዚህኛው ፖይንት ከዚህኛው ፖይንት ወደዚህኛው ፖይንት ከፍ ይላል። በዚህ ጊዜ ምን ይሆናል? ኮንትራክሽን ይባላል። ፕራይሱ ጨምሯል፣ ዝቅተኛ ኳንቲቲ ነው የሚገዛው። ስለዚህ ኮንትራክት አደረገ። ኮንትራክሽን ኦፍ ዲማንድ ብለን እንጠራዋለን ማለት ነው። ስለዚህ ይሄኛው ምን ይባላል? ሞመንት አለው ዲማንድ ከርቭ። ሞመንት አለው ዲማንድ ከርቭ ይባላል። ሽፍት አይባልም። ሽፍት የሚባለው ደግሞ ሌሎች ነገሮች ሲጨምሩ፣ ከፕራይስ ውጭ ያሉ ነገሮች ሲቀየሩ ዲማንድን ይቀይሩታል። ግልጽ ነው። ፕራይስ ከቀየረ፣ ፕራይስ ከቀነሰ ወይም ከጨመረ ምኑ ነው የሚጨምረው? ምኑ ነው ቼንጅ የሚያደርገው? ኳንቲቲ ዲማንድ ነው ቼንጅ የሚያደርገው። ፕራይስ እና ኳንቲቲ ዲማንድ ነው ሪሌሽንሺፕ ያላቸው። ፕራይስ እና ዲማንድ አይደለም። ፕራይስ እና ዲማንድ ሳይሆን ፕራይስ እና ኳንቲቲ ዲማንድ ነው ሪሌሽንሺፓቸው። ስለዚህ ፕራይስ ቼንጅ ካደረገ ኳንቲቲ ዲማንድ ነው ቼንጅ የሚያደርገው የሚለውን ነው የሚያሳያችሁ። ስለዚህ ኳንቲቲ ዲማንድ እና ፕራይስ ደግሞ ቼንጅ ሲያደርጉ አዲስ ዲማንድ ከርቭ አንስልም። አዲስ ዲማንድ ከርቭ አንስልም። በዛው ዲማንድ ከርቭ ግን የተለያዩ ፖይንቶች ይፈጠራሉ ነው የሚላችሁ። የተለያዩ ፖይንቶች ይፈጠራሉ እንጂ አዲስ ዲማንድ ከርቭ አንስልም። ምክንያቱም ሽፍት አላደረገም ዲማንድ ከርቭ። እዛው ላይ ሙቭመንት አሎንግ ዘ ዲማንድ ከርቭ በራሱ ዲማንድ ላይ ሙቭመንት ነው ያደረገው። ከዚህ ፖይንት ወደዚህ ፖይንት፣ ከዚህ ፖይንት ወደዚህ ፖይንት ሙቭ ነው ያደረገው እንጂ ሽፍት አላደረገም የሚለውን ነገር ለማሳየት ነው። ግን ሽፍት የሚያደርገው ዲማንድ ከርቭ ሽፍት የሚያደርገውስ መቼ ነው? ዲማንድ ከርቭ ሽፍት የሚያደርገው ሌሎች ነገሮች ሲቀየሩ እንዴ ጀስት እንዴ ቼንጅ ኢን ዘ ዲማንድ። ቼንጅ ኢን ዲማንድ ማለት ቼንጅ ኢን ዋን ሞር ዲተርሚንስ ኦፍ ዘ ዲማንድ አዘር ዳን ዴር ኦን ፕራይስ። ከፕራይስ ውጭ ያሉ ነገሮች ሲጨምሩ፣ አሁን ከፕራይስ ሌላ ብዙ ዲማንድን አፌክት የሚያደርጉ ነገሮች እንዳሉ አይተናል አይደል? ሪሌትድ ጉድስ አሉ፣ ሲዝን አለ፣ ፖፑሌሽን አለ፣ ኮምፕሊሜንታሪ ጉድስ፣ ሰብስቲቱት ጉድስ እያልን አይተናል አይደል? እነሱ በሙሉ ሲቀይሩ ማለት ነው። ከፕራይስ ውጭ ሌሎች ነገሮች ከተቀየሩ ምንድነው የሚሆነው? ኳንቲቲ ዲማንዱ አይደለም ቼንጅ የሚያደርገው፣ ዲማንዱ ነው ቼንጅ የሚያደርገው። ዊል ቼንጅ ዘ ዲማንድ ዴት ኦር ስኬጁል። ቼንጅ ኢን ዘ ዲማንድ ስኬጁል ኦር ሞር ግራፊካሊ shift in the location of the demand curve is called the demand change in demand. ግልጽ ነው። shift ነው። it is not movement along the demand curve። እኔ አስታውሳለሁ 11ኛ ክፍል ላይ ነው ኢኮኖሚክስ የጀመርነውና ስንማር ይሄን ፖይንት አልተማርኩትም ነበረ፣ ቀርቼ ነበር። ፈተና ላይ ሲመጣ movement along the demand curve እና shift demand curve መሳሰለውብኝ ነበር። ኤክስ ተመጣጣ አረሳውም። ከዛ በኋላ ሙቭመንት እና ሽፍት ያው እንቅስቃሴ መሆኑን ያየሁት እንጂ ለውጡን አላውቅም። ስለዚህ ሙቭመንት እና ሽፍት ለይታችሁ ወቁ ልጆች። ሙቭመንት አለው ወደ ዲማንድ ከርቭ ማለት አዲስ ዲማንድ ከርቭ አንስልም፣ ከዛው ዲማንድ ከርቭ ላይ የተለያዩ ፖይንቶች ሲፈጠሩ ነው ሙቭመንት አለው ወደ ዲማንድ ከርቭ አለው ወደ ዲማንድ ከርቭ። ሽፍት የሚሆነው ግን አዲስ ከርቭ እንስላለን ወይ አፕዋርድ ወይ ኢንዋርድ አዲስ ከርቭ እንስላለን ማለት ነው። እሱን እናያለን። ስለዚህ ለውጦችን በደንብ ልታዩ ስለፈለኩ ነው። ስለዚህ ሽፍት የሚኖረው ደግሞ መቼ ነው አለ? ቼንጅ ኢን ዲማንድ ሲኖር። ቼንጅ ኢን ዲማንድ የሚኖረው መቼ ነው? ፕራይስ ኮንስታንት ሆኖ ሌሎች ነገሮች ሌሎች ፋክተሮች ማለት ነው ቅድም ያየናቸው ሌሎች ፋክተሮች ሲቀየሩ ወይ ሲቀንሱ ወይ ሲጨምሩ ማለት ነው። ኦኬ አን ኢንክሪዝ ዘ ዲማንድ ኬዝስ ዘ ዲማንድ ከርቭ ሽፍት አፕዋርድ ቱ ራይት whereas the decreasing of the demand cases the demand curve shifts downward to the left. On the other hand, or in other words, while the increase of the demand is explained by the outward shift of the demand curve, decrease the demand explained by the inward shift of the demand curve. ግልጽ ነው። ስለዚህ ዲማንዱን ጨመረ ብለን የምንጠራው አውትዋርድ ሽፍት ሲያደርግ ነው፣ ቀነሰ ብለን የምንጠራው ኢንዋርድ ሽፍት ሲያደርግ ነው። እንይይ እዚህ ጋር። ስለዚህ ከቅድሙ ይሄ በደንብ ይለያል አይደል? እንደምታዩት ይለያል አይደል? ስለዚህ
ይሄን ከርብ ዴማንድ 1 አለ፣ ዴማንድ 2 አለ፣ ዴማንድ 3 አለ አይደል? እንደምታውቁት ይሄ ፕራይስ ነው፣ ይሄ ኳንቲቲ። ሶ እንግዲህ ኦሪጂናሉ ዴማንድ ይሄኛው ነው፣ ሰከንድ ዴማንድ ነው። ኦሪጂናሉ ዴማንድ ማለት ኦሪጂናል ዴማንድ ዘን ሌሎች ነገሮች ሲቀየሩ ማለት ነው ዴማንድ ወይ ኢንክሪዝ ያደርጋል ከዚህ ፖይንት ወይ ዲክሪዝ ያደርጋል ከዚህ ፖይንት። ስለዚህ ሽፍት ነው፣ ሽፍት ዴማንድ ከርብ ነው። ሽፍት ያደረገበት ምክንያቱን አሁንም ደግሜ እነግራችኋለሁ። ፕራይስ ሳይሆን በሌሎች ምክንያቶች መቀየር ምክንያት ፕራይስ በመጨመሩ በመቀነሱ አይደለም፣ ከፕራይስ ውጭ ያሉ ፋክተሮች በመቀየራቸው ምክንያት የሚቀየር ነው። ሲቀንስ ነው ሲጨምር ነው የሚለው በእያንዳንዱ ፋክተር ይለያያል። የስ በእያንዳንዱ ፋክተር መጨመርና መቀነስ ስለሚለያይ ቼንጅ ብለን እንውሰደው። በሌሎች ፋክተሮች ቼንጅ ምክንያት የሚመጣ ቼንጅ ሽፍት ኦፍ ዴማንድ ከርቭ ብለን እንጠራዋለን። ስለዚህ እንግዲህ ዴማንድ ከርቡ ጨመረ የምንለው አውትዋርድ ሽፍት ሲያደርግ ነው። ከዚህ ፖይንት ወደዚህ ፖይንት ሽፍት ሲያደርግ አውትዋርድ ሽፍት እንላለን። ኢንክሪዚንግ ዴማንድ እንላለን። ከዚህ ፖይንት ደግሞ ወደዚህ ወደ ውስጥ ሲመጣ ኢንዋርድ ዴማንድ ከርብ ነው፣ ዲክሪዚንግ ዴማንድ ብለን እንጠራለን። ሌላኛውና የመጨረሻው ፖይንት ደርቬሽን ኦፍ ማርኬት ዴማንድ፣ ደርቬሽን ኦፍ ማርኬት ዴማንድ የሚለውን እንይና እንጨርሳለን። ቤዝድ ኦን ዘ ነምበር ኦፍ ኮንሱመር ዴማንድ ኢዝ ክላሲፋይድ ኢንዲቪዥዋል ማርኬት አይ ሚን ኢንዲቪዥዋል ዴማንድ ኤንድ ማርኬት ዴማንድ ተብሎ ይጠራል። በምን መሰረት? በኮንሱመሩ ቁጥር መሰረት። ስለዚህ የግለሰብና የህዝብ ፍላጎት እንደማለት ነው። ኦኬ ኢንዲቪዥዋል ዴማንድ የምንለው ዴማንድ አይ ሚን ኢንዲቪዥዋል ዴማንድ ሜይ ቢ ዲፋይንድ አስ ኤ ኳንቲቲ ኦፍ ኮሞዲቲ ዳት ፐርሰን ዊሊንግ ኤንድ ኤብል ቱ ባይ ኤ ጊቨን ፕራይስ ኦቨር ኤ ስፔሲፊክ ፔሪድ ኦፍ ታይም። ስለዚህ አንድ ሰው በተወሰነ ጊዜ ባለው ፍላጎትና ባለው የመግዛት ችሎታ የሚያሳይበት ነው ማለት ነው። ይሄን ኮንሴፕት እንላለን ኢንዲቪዥዋል ዴማንድ። አንድ ግለሰብ ነው ነው ኢንዲቪዥዋል። ሚስተር አዳሙ purchased a kilogram of banana when the price is ብር 25 and he purchased 2 kilograms of a week when a price dropped to 20. በ25 ብር ስንት 1 ኪሎ ግራም ነበር የገዛው፣ ወደ 20 ብር ዝቅ ሲል 2 ኪሎ ግራም ገዛ። and when the price further decreased ወደ 15 ብር ዝቅ ሲል 3 ኪሎ ግራም ባናና ገዛ። ባናናው ኪሎ ግራም እየጨመረ መጣ። ከ1 ኪሎ ግራም 2 አሁን 3 ኪሎ ግራም for a week. But when the price rise to 30 per kilogram የሚገዛው ስንት ነው? 0 ኪሎ ግራም አልገዛም፣ በ30 ብር ባናና አልገዛም ይቅርብኝ ብሎ ሶ ይሄን ሪሌሽንሺፕ ስናይ እንግዲህ በማርኬት ዴማንድ ነው እያየን ያለ ነው ልጆች። አይ ሚን በዴማንድ ስኬጁል መሰረት ነው ማሳያችሁ እያየን ያለ ነው ዴማንድ ስኬጁል። ስለዚህ በስኬጁል መሰረት አሁን ያልነውን አስቀምጦታል ማለት ነው። ለኪሎ 10 ብር ሲሆን ለኪሎ 10 ብር ሲሆን 5 ባናና ገዛ። ለኪሎ 15 ብር ኪሎ እየጨመረ ሲመጣ ባናናውን ቀነሰው ኪሎ ግራሙን። ለኪሎ 20 ብር ሲሆን 2 ኪሎ ግራም፣ ለኪሎ 25 ብር ሲሆን 1 ኪሎ ግራም፣ ለኪሎ 30 ብር ሲገባ ባናና አልገዛም ይቅርብኝ ብሎ ወሰነ ማለት ነው። ባናና አልገዛም ይቅርብኝ ብሎ ወሰነ። ስለዚህ ይሄ የአንድ ሰው ነው፣ ያዳሙ ነው። ያዳሙ ዴማንድና ያዳሙ ኳንቲቲ ኦፍ ዴማንድና ፕራይሱን ነው የሚያሳየን። ኢንዲቪዥዋል ነው። Market demand refers to the total quantity that all users of the commodity and willing and able to buy at a given price over a period of time, a specific period of time. ስለዚህ የሚያሳየው ምንድነው? ይሄ ቶታል ዩዘሩ ነው። ጠቅላላ ዩዘሮች ኦል ዩዘርስ ነው የሚያሳየው ማለት ነው። እንዳዳሙ አይነት 2 3 4 ሰዎች ሲኖሩ አንድ ላይ ስናደርገው ማርኬት ዴማንድ ይፈጠራል ማለት ነው። The market demand for the commodity is simply horizontal summation of the demand of all users of the market in the market. ስለዚህ ሳሜሽኑ ሆሪዞንታል ሳሜሽን ነው ማለት ነው። ጠቅላላ ሆሪዞንታሊ ሰም እናደርግና ማርኬት ዴማንድ እናገኛለን ማለት ነው። In other words, the quantity demand in the market, each price is sum of individual demand of all consumer at that price. ስለዚህ የኢንዲቪጁዋሉን ዴማንድ ደምረን ነው ማለት ነው ኦል አንድ ላይ የምናደርገው ማለት ነው። እዚህ ጋር ማየት እንችላለን። ፕራይስ ፐር ኩንታል ተቀምጧል። ኳንቲቲ ዴማንድ ደግሞ የገዙት ኤ የሚባል ሰው አለ፣ ቢ የሚባል ሰው፣ ሲ የሚባል ሰው አለ። ስለዚህ በ12 ለኪሎ ለኩንታል 12 ብር ሲሆን ኤ 2 ገዛ፣ ቢ 1 ገዛ፣ ሲ 0 አልገዛም ማለት ቶታሉ ማርኬቱ 3 ሆነ ማለት ነው። እነዚህ የሁለቶች ድምር 3። እንደገና ለኩንታል 9 ብር ሲሆን ኤ 3 ገዛ፣ ቢ 2 ገዛ፣ ሲ 1 ገዛ፣ ቶታል 6 እያለን ለኩንታል 1 ብር ሲሆን ፕራይሱ ኤ 9 ገዛ፣
ቢ 6 ገዛ ጠቅላላ ቲዎሪ። ስለዚህ ይሄ የ3 እና የ4 ሰዎች ድምርን ዴማንዱን አንድ ላይ ስናሰላው ማርኬት ብለን የምንጠራው ይሄን ነው ማለት ነው። ማርኬት ዴማንድ ብለን የምንጠራው ይሄን ፓርት ነው ማለት ነው። ማርኬት ዴማንድ ይሄን ይመስላል። በግራፍ ደግሞ ይሄ ማርኬት ስኬጁል ነው የሚሆነው ማለት ነው። ማርኬት ዴማንድ ስኬጁል ማለት ነው። ይሄ ደግሞ ማርኬት ሳሜሽን ኦፍ ዴማንድ ከርቭ ወይም ደግሞ በግራፍ መልክ ስንገልጸው ማለት ነው ማርኬት ዴማንድን። በዚህ መሰረት የእያንዳንዳቸውን ብቻ ለብቻ የምናሰላበት ሁኔታ ነው የሚኖረው ማለት ነው። የአንዱ ሰው ይሄው፣ የሁለተኛው ሰው ይሄው፣ የሶስተኛው ሰው ይሄው። ማርኬቱ ደግሞ ጠቅላላው ይሄን ይመስላል ማለት ነው። ተከታተላችሁ በጣም አመሰግናለሁ። ቲዎሪ ኦፍ ሳፕላይን በቀጣይ እናያለን። ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ